ወይም ደግሞ ሰራተኛ ስላሽኝ እንግዲህ የሰው ቤት ሰራተኛ ሆናለች ብላ ያው እንግዲህ የሰው ቤት ሰራተኝነቱ ወይ ስለማይገባኝ ብለሽ ነው ሸቃላ ያልሽው። ሸቃላ ማለት ትርጉሙን ታውቂያለሽ? ሸቃላ ማለት ምን እንደሆነ ታውቂያለሽ? ሸቃልነት ለኔ ኩራቴ ነው፣ እምኮራበት ስሜ ነው። ሸቃላ ነኝ፣ ሸቃላ ነኝ። የደበራችሁ እየመረራችሁ ተዋጡት። አንቺም ከደበረሽ እኔ ሸቃላ ነኝ። እኔ ለኔ ለሸቃላ ብሎ ነው አገር ለሀገር የሚያቆራርጠው ማለት ነው። ሸቃላ ማለት ትርጉሙ ቢገባሽ ማለት ነው። እሷ ለራሷ ለፀጉሯ ቅባት ሳገዛ ቤተሰቦቿን የምትረዳ፣ ለራሷ ጫማ ሳገዛ ወንድሟን እህቷን የምታስተምር፣ ባሏ ሳይቀር ብር የምትልክለት፣ ቤት ስራ መምጫ ደርሷል የምትል ኢትዮጵያ ውስጥ አንድ ነገር ቢፈጠር ወይ ደግሞ ሚዲያ ላይ እንደዚህ ሰው ተቸገረ ቢባል የአረብ ሀገር ሴቶች ናቸው ቀድመው እጃቸውን የሚዘረጉት። ማናት? ሸቃላ። እራሷን ዝቅ አድርጋ ለሰው የምትኖር ማናት? ሸቃላ ናት። እሺ ሸቃላ ማለት እንዳንቺ እግር ስር የወንድ እግር ስር እየወደቀ እናንተ የወንድ እግር ስር ወድቃችሁ መለመን ስለለመዳችሁ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያለው አልሐምዱሊላህ። ዛሬ እንግዲህ በአዲስ ቪዲዮ ብቅ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ተቀላቀሉ ማለት ነው። እንግዲህ ሱመያዬ የኛ ንግስት የኛ ጀግና ማሻአላህ ተባረከላ። አንዳንዶች ስደት ስንመጣ ስደት ላይ ያለን ዋጋ የሌለን አድርገው የሚያስቡ ብዙ ሰዎች አሉ ማለት ነው። ብታውቁት ኑሮ የስደትን ኑሮ በአረብ ሀገር ላይ ራሷን ችላ እንደ ሻማ ቀልጣ ለቤተሰቦቿ፣ ለወንድሞቿ፣ ለተቸገረ፣ ለተራበ፣ ለተጠማ ደራሽ የአረብ ሀገር ሴት ናት ማለት ነው። እና እንደ ሻማ ቀልጣ የራሷን ነገር ትታ ለሰው የምትኖር ጀግና ሴት፣ ለታመመው ደራሽ የአረብ ሀገር ሴት ናት። ቤተሰቦቿን ከነበሩበት ችግር ቀጥ አድርጋ ከፈጣሪ በታች የምትይዝ የአረብ ሀገር ሴት ናት። አንዳንድ ጊዜ አረብ ሀገር የሄዱ ሴቶች ብዙ የምትሉ ሴቶች ማለት ነው በጣም ታሳዝናላችሁ። ሰው የለፋበትን ደፋ ቀና ብሎ ወንዱም ሆነ ቤተሰቦቻችሁ ያመጡትን ቁጭ ብላችሁ እየበላችሁ ጥፍራችሁን እያስተካከላችሁ ሁማን ሄር እየቀየራችሁ የእናት አባታችሁን ኪስ የምታራግፉ ሴቶች የአረብ ሀገር ሴቶችን የመናገር መብት የላችሁም ማለት ነው። እና ሱመያ ደግሞ ጀግና ሰይድ ብር እንዳለው ሌሎቹ ስትራገቡ፣ እሷ ግን በራሷ በሁለት እግሯ ቆማ ልጆቿን የምታስተዳድር ራሷን የማትጥል ጀግና ሴት ናት። እንደ ሱመያ ለመሆን መጣር እንጂ የወንድ ኪስ እያራገፉ ቁጭ ብሎ የአረብ ሀገር ሴት እኮ አትረባም የአረብ ሀገር ሴት የምትሉ ደንቆሮች ማለት ነው። የአረብ ሀገር ሴት ማለት ዲኗን የምትማር ሃይማኖቷን የምትማር ለተቸገረ የምትደርስ ለቤተሰቦቿ እንደ ሻማ የምትቀልጥ ንግስት ማለት ናት። ካወቃችሁት ማለት ነው እንዴ ዩቲዩበር ወንዶችን እየተከተላችሁ ኪስ የምታራግፉ አሽቃባጮች ማለት ነው የኛን የምናገር ሞራሉ እንኳን የላችሁም ማለት ነው። ሰምታችኋል። ስለዚህ አንዳንድ እህቶቻችን ዝም ብላችሁ እንደመጣላችሁ አትንቀዥቀዡ፣ እርጋ በሉ። ሴቶች ናችሁ። ሴት ልጅ ሀያ ሲኖረው እኮ ነው የሚወደደው። ሴት ልጅ ክብር ሲኖረው፣ ሀያ ሲኖረው፣ እርጋታ ሲኖረው ነው ማንኛውም ነገር። እንግዲህ አንዳንድ ነገር ያለ ገበያው ያለ ቦታው ርካሽ ነው ይባላል። ሙዝ እንኳን አይታችሁት ከሆነ ገበያ ላይ በቀሎ ተሸፍኖ ሲቀርብ ፈላጊው ብዙ ነው። በቃ ያንም ይፈልገዋል። የተገላለጠን ነገር ግን ምንድነው የሚፈልገው? ዝንቦች የሆነ ነገር ቆሻሻ በቃ ቀስሞ ሀዛ ነገር ላይ የሚያርፉበት ከተላጠ ነገር ላይ የትም ቦታ ቆሻሻ ቦታ ነክተው ምናምን እዛ ሙዝ ላይ ወይንም እዛ ተገላለጠ ነገር ላይ ነው የሚያርፉት ዝንቦች እንኳን ራሱ ማለት ነው። የተሸፋፈነ ነገር ግን ምንጊዜም ክብር አለው። ስለዚህ የተበጣጠሰ ልብስ ለብሳችሁ እንደ ክርስትና ሃይማኖትም እኮ መገላለጥን አይፈቅድም። እስልምናም እንደዛው